እፌ ሰንብታ ሰንብታ መጣሽ ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ። ውዳሴሃ ለእግዝእትነ ማርያም ድንግል ወለተ አምላክ ዘይትነበብ በዕለተ ሰሉስ። በዚህም ቀን እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁረ ወልዴ መጻይኩ ሀቤከ ዮምኒ በዛቲ ዕለት ከመተወድሰኒ የኔም የልጅም ወዳጅ ኤፍሬም ሆይ ዛሬም በዚች ቀን ታመሰግነኝ ዘንድ ወዳንተ መጣሁ ትለዋለች። እሱም ተቀምጦ የነበር ተነስቶ ታጥቆ እጅ ነስቶ ይቆማል። ክርክር በዕለተ ሰኑይ ተፈጽሟልና ባርክኒ እግዝእትየ መዝገበ በረከት ይላታል። እሷም በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላይ ሌከ የልጄ የባህሪ አባቱ አብ የባህሪ ሕይወቱ የመንፈስ ቅዱስ በረከት በአንተ ይደርብህ ብላ ትባርከዋለች። ወሶበ ከመዝ ትቤሎ እግዝእትነ ማርያም ከሰተ አፉሁ ወይቤ አክሊለ ምክህነ ወቀዳሚተ መድኃኒትነ ይላል። እስከ ፍጻሜው ሰተት አድርጎ ያደርስላታል። ውዳሴ ዘሰሉስ ውዳሴ በሰሉስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ቢል አንድ ነው፣ ቃለ ጸሐፊ ነው። በዕለተ ሰሉስ የሚነበብ የሚተረጎም የሚጸለይ አምላክን የወለደች እመቤታችን ምስጋና ይህ ነው። ይህ አርእስት ነው። ሰሉስ ማለቱ ወደ ስነ ፍጥረት ሄዶ ነው እንጂ ለውዳሴውስ ሰኑይ ባለ በቀና ነበር። ይህ አርእስት ነው። ነገሩን አክሊለ ምክህነ ብሎ ያመጣዋል። አክሊለ ምክህነ አክሊለ ምክህነ አክሊል በዚህ ዓለም የምናገኘው፣ ምክህ በወዳኛው ዓለም የምናገኘው ክብር። ወቀዳሚተ መድኃኒትነ ቀዳሚት በዚህ ዓለም መድኃኒት በወዳኛው ዓለም የምናገኘው ክብር። ወመሰረተ ንጽህነ መሰረት በዚህ ዓለም ንጽህ በወዳኛው ዓለም የምናገኘው ክብር። ኮነ በማርያም ድንግል በድንግል ማርያም ተደረገልን። አንድም አክሊለ ምክህነ አክሊለ ምክህነ ምክህ በዚህ ዓለም አክሊል በወዲያኛው ዓለም የምናገኘው ክብር። ወቀዳሚተ መድኃኒትነ ቀዳሚት በወዲያው ዓለም መድኃኒት በዚህ ዓለም የምናገኘው ክብር። ወመሰረተ ንጽህነ መሰረት በወዲያው ዓለም ንጽህ በዚህ ዓለም የምናገኘው ክብር። ኮነ በማርያም ድንግል በድንግል ማርያም ተደረገልን። አንድም አክሊለ ምክህነ አክሊሎሙ ለሰማዕት የሚባል ጌታ፣ ወቀዳሚተ መድኃኒትነ ወጥንተ ሕይወቶሙ የሚባል ጌታ፣ ወመሰረተ ንጽህነ ወመሰረተ ዓለም ለሊሁ የሚባል ጌታ ኮነ በማርያም ድንግል ከድንግል ማርያም ተወለደልን። አንድም አክሊለ ምክህነ አክሊለ ምክህነ እመቤታችን በዚህ ዕለት ከነገስታት ዳዊትን ከመሳፍንት ኢያሱን ከደናግል ኤልያስን አስከትላ መታ ነበርና እነርሱን እያነሳ ያመሰግናታል። አክሊለ ምክህነ አንተ ዳዊት ምንም ስርወ መንግስት ብትባል የዘውዳችን መመኪያ መሆን አልተቻለህም። ወቀዳሚተ መድኃኒትነ አንተም ኢያሱ ምንም ባጭር ታጥቀህ ዘገር ነቅንቀህ እስራኤልን ከስጋዊ ጠላት አድነህ መድኃኒት ብትባል ለእኛ የድህነታችን መሰረት መሆን አልተቻለህም። ወመሰረተ ንጽህነ አንተም ኤልያስ ምንም ንጹሕ ድንግል ብትባል የንጽህናችን የቅድስናችን መሰረት መሆን አልተቻለህም። ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃለ ወመሰረተ ንጽህነሰ ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃለ ብሎ ይገጥሟል። የንጽህናችን መሰረትስ የእግዚአብሔር አብ አካላዊ ቃልን በስጋ በወለደችልን በድንግል ማርያም ተደረገልን። እስካሁን ማርያም ብሎ በሰኞ ምስጋና ስሟን ሳያነሳ ከዚህ ማርያም ብሎ ስሟን አነሳ ቢለምዳት በእንግዳ ልማድ። እንግዳን እለቱን ስሙን አይጠሩትም። ብላ እንግዳ፣ ጠጣ እንግዳ ሲሉት ይሰነብታሉ። ከለመዱት በኋላ ብላ ገሌ፣ ጠጣ ገሌ ብለው ስሙን እንዲያነሱት ቢለምዳት ስሟን አነሳ።
አንድም ማርያም ማለት ጸጋ ሀብት ማለት ነው። ለጊዜው ለእናት ለአባቷ ጸጋ ሀብት ሆና ተሰጥታለች። ፍጻሜው ግን ለሁላችን ጸጋ ሀብት ሆና ተሰጥታለችና ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደም ግባት ተፈጽሞላታል። ፍጻሜው ግን ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቦና ተፈጽሞላታልና አንድም ማርያም ማለት ተላእኪተ እግዚአብሔር ወሰብ ማለት ነው። አንድም ማርያም ማለት መትሕተ ፈጣሪ መልዕልተ ፍጡራን ማለት ነው። አንድም ማርያም ማለት እመ ብዙሃን ማለት ነው። አብርሃም ማለት አበ ብዙሃን ማለት እንደሆነ አንድም ማርያም ማለት ተፈስህ ቤተ እስራኤል ወተሐሰይ ቤተ ይሁዳ ማለት ነው። አንድም ማርያም ማለት ልዕልት ማለት ነው። ሮም አርያም ልዕልት ማለት እንደሆነ አንድም ማ ማለት ማይደረ መለኮት ር ማለት ርግቤ ይቤላ ያ ማለት ያንቃዱ ሀቤኪ ኩሉ ትውልድ ም ማለት ምስአል ወምስጋድ ወምስትስራኤ ኩሉ ኃጢአት ማለት ነው። እናት አባቷ በገነት ያምን ከምድር ማርን በጣዕምም በክብርም የሚመስላቸው የለም ሲሉ ከገነት ያምን ከምድር ማርን አገናኝተው በገነት ካሉ መላእክት በምድር ካሉ ደቂቀ አዳም አንቺ ትበልጫለሽ ሲሉ ማርያም ብለዋታል። ዘኮነ ሰብአ በእንተ መድኃኒትነ እኛን ስለ ማዳን ሰው የሆነ እምድረ ኮነ ሰብአ ጥዩቀ አምላክ ፍጹም ውእቱ እምድረ ኮነ ሰብአ ድህረና ሶበ ይወራረሳሉ። በጎላ በተረዳ ነገር ምንም ሰው ቢሆን አምላክ ፍጹም ውእቱ ፍጹም አምላክ ነው። ወበእንተዝ ወለደቶ እንዘ ድንግል ኢቲ ስለዚህ ነገር ነው እመቤታችን በድንግልና ሳለች ወለደችው። መንክር ኃይለ ወልዶታ ዘኢይትነገር በድንግልና ሳለች አምላክን የመውለዷ ስራ መንክር የማይመረመር ድንቅ ነው። አንድም እስመ ኢሳይያስ ሰመዮ መንክረ ወመድምመ እንዲል መንክር ወመድምም የሚባል ጌታን የመውለዷ ስራ ዘኢይትነገር የማይመረመር የማይነገር ነው። ሰአሊ ለነ ቅድስት መንክር ወመድምም ከሚባል ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድርብን። እስመ በፈቃዱ በእርሱ ፈቃድ ወበስምረታ አቡ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ነጻ ወአድኀነነ ሰው ሆኖ ከፍዳ አድኖናልና። መንክር ኃይለ ወሊዶታ አምላክን የመውለዷ ስራ የማይመረመር ድንቅ ነው። አንድም እስመ በፈቃዱ በእርሱ ፈቃድ ወበስምረተ አቡ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ነጻ ወአድኀነነ ሰው ሆኖ ከፍዳ አድኖናል እኮን ብሎ ያስራል። አንድም እስመ በፈቃዱ በእርሱ ፈቃድ ወበስምረተ አቡ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ነጻ ወአድኀነነ ሰው ሆኖ ከፍዳ አድኖናልና። ውእቱ ስብሐተ ድንግልናኪ ወማርያም ድንግል ፍጽምት በድንጋሌ ስጋ በድንጋሌ ነፍስ ፍጽምት ክብርት የምትሆኝ እመቤታችን በክብረ ወሊድ ላይ የተሰጠሽ ክብረ ድንግልና አብይ ነው፣ ገናና ነው፣ ብዙ ነው። ከዚህም መናፍቃን ወልድ አዳም ይፈጠር አለ። አብ መንፈስ ቅዱስ አይሆንም፣ አዳም አይፈጠርም፣ አዳም ስሁት ፍጥረት ነው አሉ። ይህውም አልቀረ አዳም ስሁት ፍጥረት ነው አሉ። ከዚህ ቀድሞ ዲያብሎስን ፈጥረን ተካድን፣ ሁልጊዜ እየፈጠርን ስንካድ እንኖራለን፣ አይሆንም፣ አይፈጠርም አሉ። ወልድ ግድ የላችሁም ይፈጠር፣ እኔ ቢያጠፋ እኔ እዋሰዋለሁ አለ። ይህውም አልቀረ አዳም ተፈጠረ። ይህውም አልቀረ አዳም ሶስት ፍጥረት ነውና ሳተ። ወልድ በዚህ ጊዜ በዋስጠፍ በግድ ተይዞ ሞተ ይላል። ከምን አግኝተው ቢሉ እርገተ ኢሳይያስ ከሚባል መጽሐፍ ሰማይ ክንኮ እንዘ የዚዞ እግዚ ለእግዚእየ ወይቤሎ ህድት ተሰባቱ አናተ ሰሞ ወረት ላይለው ለምራት ሞት ከሚለው ሀበዮ ቸልቸላል የሚል
ጽድየ ዘር አግኝተው በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ሰው ሆኖ በፍዳ አዳነ አለባቸውሳ ሲሏቸው በዚህ ይረታሉ። ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከነሳው አንድ አካል አንድ ባህሪ ቢሆን የእናትነት ባለሟልነትን አግኝተሻልና በክብረ ወይን ላይ የተሰጠሽ ክብረ ድንግልና አብይ ነው። ገና ላለ አንቲ ውእቱ ሰዋሰው ዘሬ ያዕቆብ እምድር ዘይበጽሕ እስከ ሰማይ ወመላእክተ እግዚአብሔር ይዐርጉ ወይወርዱ ውስቴታ። መጽሐፍ ምስጢር እንጂ ዘይቤ ጠነቅቅምና ዘይዐርግ ብሎ ውስቴታ አለ። ከጫፏ እስከ ሰማይ ደርሶ ከምድር ተተክላ ጫፏ እስከ ሰማይ ደርሶ በላይዋ ላይ ዙፋን ተዘርግቶባት በዙፋኑ ላይ ንጉሥ ተቀምጦበት በውስጧ መላእክት ሲወድባት ሲወርዱባት ያዕቆብ በፍኖተ ሎዛ በሚባል ጎዳና ያያት የወርቅ መሰላል አንቺ ነሽ። ይህስ እንደምንድን ነው ቢሉ ለይስሐቅና ለርብቃ ኤሳውና ያዕቆብ የሚባሉ ሁለት ልጆች አሏቸው። ይስሐቅ ኤሳውን ይወዳል፣ ርብቃ ያዕቆብን ትወድ ነበር። ወኮነ ኤሳው ዘይሴሰይ እምዘነአወ ይላል። ኤሳው የአውሬ ሥጋ እያደነ ይበላ ነበር፣ ለአባቱ ለይስሐቅም ያበላው ነበር። ምን ነው ብዙ ከብት ሳለው ለአባቱ ለይስሐቅ የአውሬ ሥጋ ይመግበው ነበር አለ ቢሉ የአውሬ ሥጋ ያድሳልና አባቱን ለማደስ ነው። ከዕለታት በአንድ ቀን ርብቃ ለልጇ ለያዕቆብ ምስር፣ ንፍሮ፣ ዳቦ፣ ሽሮ ሰጥታው ሲበላ ኤሳው ከግብ ብሎ ደረሰ። ወንድሜ ያዕቆብ እባክህ ከያዝከው ምግብ አብላኝ አለው። ያዕቆብም አንተስ ብኩርናህን ትሰጠኛለህ አለው። ያዕቆብም ኤሳውም ምን ብኩርና ትልብኛለህ? እኔ በዚህ ብኩርና ምን አግኝቼበታለሁ? ውሰደው አለው። ስመ እግዚአብሔር ጠርተህ ስጠኝ አለው። ስመ እግዚአብሔር አስጠርቶ ወስዶበታል። አሁንም ከዕለታት በአንድ ቀን ይስሐቅ የጠዋት ፀሐይ ሲሞቅ እምቅድመ እሙት ትባረከ ነፍሴ ልጄ ሳልሞት ልመርቅህ እንደምወደው አድርገህ የአውሬ ሥጋ አድነህ አምጥተህ እንደምወደው አድርገህ አዘጋጅተህ ስጠኝ አለው። እሱም ቢቸኩል የአደን ልብሱን ትቶት ጫካ ሄደ። ርብቃ ይህንን ሰምታ ልጇ ያዕቆብን ጠርታ ልጄ ይቺ ቀን የበረከት ቀን ናትና ከበጎቹ የሰባውን የወፈረውን አርደህ አወራርደህ ሰጥተኸኝ አባትህ እንደሚወዱ አድርጌ አዘጋጅቼ ሰጥቼህ በረከት ተቀበል አለችው። አለችው። እሱም ከበጎቹ የሰባውን የወፈረውን አርዶ አወራርዶ አምጥቶ ሰጥቷት እሷም አባቱ እንደሚወዱ አድርጋ አዘጋጅታ የበጎቹን ደም ከያዕቆብ ገላ ላይ ቀብታ ጸጉራቸውን ከገላው ላይ ጠምጥማ የኤሳውን ልብስ አልብሳ ወስደህ በረከት ተቀብለና ብላ ምግቡን ሰጠች። እሱም ሄዶ አባት የተነስተህ በልተመርቀኛል ከምን ጊዜዋ ልጄ አለ። ከመነሻው የአምላክ ቀናችና እስኪና ልዳስህ አለ። ቢዳስስ ጸጉራም ወዙም የኤሳው ወዝ ሸተ። ቃል ከይመስለኝ የያዕቆብ ጸጉር ከሰተ ኤሳው ቃል የያዕቆብን ይመስላል፣ ጸጉር ግን እንደ ኤሳው አለ። ኤሳው ጸጉራም ያዕቆብ ልብስ ነገር ግን እኔ ምን ቸግሮ ሁለታችሁ ልጆች ያንን ተቀብሎ ጼና አልባሲሁ ለወልዴ ጥቀ ጥንቁቀ ዘባረኮ እግዚአብሔር ከመጽጌ ገዳም ይኩን በረከተ ከምነጠሉ ለሰማይ ወምነስፋ ለምድር ከሰማይ በታች ከምድር በላይ ያለውን ሁሉ ብላ ጠጣ ግዛ ነዳ ወንድምህ ይገዛልህ ብሎ ባረከው፣ መረቀው። ያዕቆብ በረከት ተቀብሎ ሲወጣ ኤሳው አደምሎ ደረሰ። አዘጋጅቶ ገብቶ አባቴ ተነስተህ በልተህ መርቀኝ አለው። ከምን ጊዜዋ ልጅ አሁን በልቼ መርቄ የለም አለው። መች እኔ ነኛ አለው።
እንኪያ ማን ነው አሁን እንደምወዱ አድርጎ አዘጋጅቶ ሰጥቶኝ የመረኩት? ቡሩክ ብእሲሁ፣ እንዲያውም ሰውየው ደግ ሰው ነው፣ አንድ ጊዜ ሰጥቼዋለሁና አልነሳውም አለው። ኋላ ያዕቆብ መሆኑን አውቆ ያዕቆብ ነሳ በረከተከ በጉህሉት፣ ወንድምህ ያዕቆብ ተተንኩሎ በረከትህን ወሰደብህ አለው ይላል። ኋላ ኤሳው አሐቲኑ አባ በረከትከ አሐቲኑ፣ አባቴ በረከትህ አንዲት ናት እያለ ቢዘበዝበው አትጠቀም ብዬ ነው እንጂ ከተጠቀምክስ ሕያው በቀስትከ ገለህ ሰልበህ ኑር፣ ባሕር ይከፈልልህ፣ ያረድከው ይስባልህ ብሎ መረቀው። ይህንን ተመርቆ ሲወጣ ቅድመ ነሳኒ ብኩርናዬ ወድህረ በረከቴ ማእዜ ይከውን መዋዕለ ላሁ ለአቡዬ ከመ እቅትሎ ለያዕቆብ እሁየ፣ ቀድሞ ብኩርናዬን በተንኮል ወሰደብኝ፣ ደግሞ ዛሬ በረከቴን ተሰንኩሎ ይውሰድብኝ። አባቴ መች ሞቶልኝ ወንድሜ ያዕቆብን መች ገድየው እያለ ሲናደድ እናቱ ርብቃ ሰምታ ልጄ ይህ ወንድምህ የሚገልህ ነውና እንዳይጣላህ ወደ አጎትህ ወደ ላባ ሂድልኝ አለችው። ያዕቆብም አባቴ ቢረግመኝሳ አላት። እኔ በፈሊጥ አሰናብታለሁ ብላ ርብቃ ከይስሐቅ ዘንድ ትገባና ጸላይኩ ሕይወትየ እምአዋልደ ከነአን፣ ከሊ ከከነአን ሴቶች ልጆች የተነሳ መኖር ጠላሁ። ቀድሞ ይህ ታላቁ ልጃችን እኛ ሳንፈቅድለት ከከነአን ሴቶች ልጆች ተጋብቶ እሊህ መጻተኞች እያለ ሲያሰድበን ይኖራል። ደግሞ አሁን ይህ ትንሹ አካለ መጠን አደረሰ። እሱስ እንደ ወንድሙ ከከነአን ሴቶች ተጋብቶ መጻተኞች እያለ ሲያሰድበን ሊኖር አይደለም? ወደ አጎቱ ወደ ላባ ይሄድ አለችው። ይሄድልሽ አላት። ያዕቆብ ከአባቱ ተሰናብቶ ሄደ። ሲሄድ ሎዛ ከምትባል ቦታ ሲደርስ መሸበት። ከመንገድ የተኛው እንደሆነ አውሬ ይጣላኛል ብሎ ከጎዳናው ፈቅ ብሎ ድንጋይ ተንተርሶ ተኝቶ ሳለ የወርቅ መሰላል ከተንተራሰው ደንጊያ ላይ ተተክላ ጫፏ ሰማይ ደርሶ ከጫፉ ላይ ዙፋን ተዘርግቶበት በዙፋኑ ላይ ንጉሥ ተቀምጦበት መላእክት በውስጡ ሲወጡበት ሲወርዱበት አየ። ዛቲኑ ሆህታ ለሰማይ፣ የሰማይ ደጇ ይህች ናት ብሎ ደንግጦ ተነሳ። ዘይት ሀነጽ ቤተ እግዚአብሔር ብሎ ትንቢት ተናግሯል። በዚህ ቤተ እግዚአብሔር ይሰራል ማለት ነው። ዘይት ይዞ ነበርና ዘይት ከድንጋዩ ላይ ያፈሰሰበት ድንጋዩን ተክሎት ሄዷል። ይሁም አልቀረ ከ48ቱ አህጉረ ምስካይ አንዱ በዚህ ቦታ ተሰርቷል። ሰሎሞንም ኋላ ቤተ መቅደስን ሲሰራ በዚህ ቦታ ላይ ሰርቶበታል። ይህውም ምሳሌ ነው። መሰላል የእመቤታችን፣ ወርቅ የንጽህናዋ የቅድስናዋ የወርቅ መሆኑ መሰላሉ፣ ዙፋን የማህፀኗ፣ ንጉሥ የወልደ እግዚአብሔር በማህፀኗ የማደሩ፣ መላእክት በመሰላሏ ሲወጡባት ሲወርዱባት ማየቱ፣ መላእክት ቀድሞ ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ አይወጡም አይወርዱም ነበር። ጌታ ከእመቤታችን ሰው ከሆነ በኋላ ግን ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ እየወጡ እየወረዱ ደስ ብሏቸው የሚኖሩ ሆነዋልና እርከን የሀብቷ የጸጋዋ ምሳሌ፣ እብን ድንጋይ የነቢያት ትንቢት ምሳሌ። ያቺ መሰላሏ በድንጋዩ ላይ ጸንታ ማየቱ ተተክላ ማየቱ እመቤታችንን በነቢያት ትንቢት ጸንታ መኖሯን መናገር ነው። አንድም እብን ደንጊያው የአሕዛብ፣ ያዕቆብ የቀሳውስት የሐዋርያት፣ ዘይት የጥምቀት ምሳሌ ነው። አንድም እብን ደንጊያው የታቦት፣ ዘይት የቅባ ሜሮን፣ ያዕቆብ የጳጳሳት ምሳሌ ነው። ያዕቆብ በፍኖተ ሎዛ በሚባል ጎዳና አጠገብ በንጉሥ አምሳል ካየው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን።
አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ነደ እሳት ሰፍሮባት በነደ እሳት ታጥራ በነደ እሳት ተከባ ሙሴ ጫፏ ሳትቃጠል ሙሴ በደብረ ሲና ያያት እጽ አንቺ ነሽ። ሙሴ ኮሬብ በሚባል ተራራ በጎቹን አሰማርቶ ሲጠብቅ በሲና ተራራ ነበልባሉ ከሐመልማሉ ሐመልማሉ ከነበልባሉ ተዋህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ቅጠሉም እሳቱን ሳያጠፋው አየ። ወቀርበ ይጠይቆ ይላል። ይህንንስ ቀርበው ሊያዩት አይተው ሊረዱት ይገባል ብሎ በጎቹን ከፈረሰ ግንብ አግብቶ ዘለሳ ጥሎባቸው ሄደ። ለጊዜው እንዲህ ማድረጉ የሰው ገንዘቦች ናቸውና እንዳይጠፉበት ነው። ፍጻሜው ግን ወደ ትምህርት ቤት ወደ ገዳም እንሂድ ባላችሁ ጊዜ ገንዘባችሁን ለአዘዋሪ ለአዝማሪ ሰጥታችሁ ጥላችሁ አትሂዱ፣ ለድሃ ሰጥታችሁ መጽውታችሁ ሂዱ ለማለት ነው። ይትካው ንዋየከ በከንቱ እንዲል ኋላ ጫማውን እንዳደረገ ወደ ደብረ ሲና ቀረብ ሲል ጌታ ሙሴ ሙሴ ፍታ ቶታና አሳእኒ ከምእገሪከ እስመ ምድር ዘትከይዳ ቅድስት ኢቲ፣ ይቺ የምትረግጣት ደብረ ሲና ቅድስት ክብርት ናትና ጫማህን ከእግርህ አውልቅ አለው ይላል። ለጊዜው ስርዓት ሲያስተምረው ነው። ስንኳን ከሰማያዊ ንጉሥ ፊት ከምድራዊ ንጉሥ ፊት ስንኳ ታጥቆ አደግድጎ ጫማ አውልቆ መቅረብ ይገባል ለማለት ነው። ፍጻሜው ግን ደብረ ሲና የቤተ ክርስቲያን ምሳሌ፣ ከቤተ ክርስቲያን ሲገቡ ጫማ አውልቆ መግባት ይገባል ለማለት ነው። ብሉይ ሐዲስ ከሚነገርበት ከጉባኤ ቤትም ሲገባ ጫማ አውልቆ መግባት ይገባል ለማለት ነው። ኋላ ቢያይ ነበልባሉ ከሐመልማሉ ሐመልማሉ ከነበልባሉ እሳቱ ከቅጠሉ ቅጠሉ ከእሳቱ ተዋህዶ እሳቱ ቅጠሉን ሳያቃጥለው ቅጠሉም እሳቱን ሳያጠፋው ተዋህዶ አየ። ይሁም ምሳሌ ነው። እሳት የመለኮት ሐመልማል ቅጠሉ የትስብእት ቅዱስ ቄርሎስ እንደመሰለው፣ አንድም እሳት የጌታ ቅጠሉ ሐመልማሉ ደግሞ የእመቤታችን ቅዱስ ኤፍሬም እንደመሰለው፣ በደብረ ሲና እሳቱ ከቅጠሉ ቅጠሉ ከእሳቱ ተዋህዶ እሳቱ ቅጠሉን ሳያቃጥለው ቅጠሉ እሳቱን ሳያጠፋው ማየቱ ረቂቅ መለኮት ርቀቱን ሳይለቅ ግዙፍ ስጋን ግዙፍ ስጋም ግዙፍነቱን ሳይለቅ ረቂቅ መለኮትን ምሉእ መለኮት ምሉእነቱን ሳይለቅ ውሱን ስጋ ውሱን ስጋም ውሱንነቱን ሳይለቅ ምሉእ መለኮቱን ድኩም ስጋ ደካማ ስጋ ድኩምነቱን ሳይለቅ ኃያል መለኮትን ኃያል መለኮትም ኃያልነቱን ሳይለቅ ድኩም ስጋን የመሆኑ የመዋሃዱ ምሳሌ ነው። ታረጎመው ይኸውም በማኅፀንሽ 9 ወር ከ5 ቀን ያደረው ወልደ እግዚአብሔር ክርስቶስ ነው። ባህሪ የመለኮቱም ባህሪሽን አልለወጠውም። ነደ እሳት ከሚባለው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድርብን። በውስጧ ዘር ያልተዘራባት ገበሬ ያልጻረባት ያልጋረባት ገራይተ ለታውቁል ባለው ከጽጌ ከልምላሜ ከፍሬ ከአበባ ከፍሬ ደርሳ አፍርታ የተገኘች ገራይተ ሰሉስ የማክሰኞ ዕለት እርሻ አንቺ ነሽ። አንድም ገራይተ አብርሃም የአብርሃም እርሻ አንቺ ነሽ። አብርሃም ሚስቱ ሳራ ሞታበት ደቂቀ ኬጢን ሄዶ አቅብሩኒ በድኔ አቃብሩኝ አላቸው። እነርሱም ቅበር ባህበ ፈቀርከ እስመ ከመ ንጉሥ አንተ ባህቤነ፣ አንተ በእኛ ዘንድ እንደ ንጉሥ ያለህ ንጉሥ ነህና ቅበር፣ በወደድከው ቦታ ቅበር አሉት። እሱም እምከመ ረከብኩ ሞገሰ ንግርዎ ለኤፍሮም በእንቲአየ፣ በፊታችሁ
ባለሟልነትን ካገኘው ለኤፍሮን የኔን ነገር ንገሩልኝ አላቸው። ምን ነው አብሮ ሳለ ንገሩልኝ አለ ቢሉ አሁን ኤፍሮምን እርሻህን ርስትህን ሽጥልኝ የሚለው ነውና ርስትህን ሽጥልኝ ማለት ያሳፍራልና አፍሮ እሱም ጌታዬ አብርሃም ይቺ አንተ የምትላት እርሻ ዋጋዋ 400 ምዝምዝ ወርቅ ቢያወጣ ነው። እንደው 400 ምዝምዝ ወርቅ በእኔና ባንተ መካከል ምን ቁም ነገር አለው? እንደው ገዝተህ እንደው ቅበርባት አለው። አብርሃምም 400 ምዝምዝ ወርቅ ቢሆን ነው ዋጋዋ ብሎ የዋጋዋን ተመን መናገሩ ዋጋዋን ሲነግረኝ ክፈለኝ ሲለኝ አይደለም ብሎ 400 ምዝምዝ ወርቅ ሰጥቶ ያችን ገዝቶ ሚስቱ ሳራን ቀብሮባታል። ይችም እርሻዋ ከታች ዋሻ አላት፣ ከላይ ደግሞ እርሻ ነች። 2 ግብር አላት። ከታች ይቀብሩባታል፣ ከላይ ያርሷታል። ያቺ 2 ግብር 2 ስራ እንዳላት እመቤታችንም ድንግል በክልኤ በሁለት ወገን ድንግል ናትና የአብርሃም እርሻ አንቺ ነሽ አለ። አንድም የሙሴ ገራይት የሙሴ እርሻ አንቺ ነሽ። ጌታ ሙሴን ከባለሟልነቱ የተነሳ በባህርይህ ልይህ አለው። አልቦ ዘይሬኢ ገጼ ወይሃዩ ሀተ ሰዓተን ዘህይወቱ በዲበ ምድር እኔን አይቶ 1 ሰዓት እንኳን በህይወት መኖር የሚቻለው የለም አለው። ሙሴም እንኪያ ለምን ባለሟልህ ተባልኩ አለው። ጌታም እንዲህ እስካልክ ገበሬ ካልጻረባት ካልጋረባት ዘር ካልወደቀባት እርሻ የበቀለ ስንዴ መስዋዕት ተሰዋልኝና እገለጽልሃለሁ አለው። ሙሴስ የዋህም ኩሎሙ ደቂቀ እስራኤል እንድል ለጊዜው ሙሴ አገኛለሁ መስሎት ሲባክን ኖሯል። ኋላ ግን መልአኩ አንቲ ሞኝ መቼ እንዲህ ሲልህ ነዋ ከድንግል እንበለዘር ተወልጄ አድንሃለሁ ከድንግል እንበለዘር ተወልጄ በደብረ ታቦር መስዋዕት ሆኜ በደብረ ታቦር እገለጽልሃለሁ ሲልህ ነው ብሎ መልአኩ ነግሮታል። መምህር ኤስድሮስ ግን የብረት መደብ አሰርቶ ከዚያ ላይ አፈር አስደልድሎ ውሃ እያጠጣ 40 ዘመን ተሸክሞ ይዞ ኖሯል ብለው ተርጉመዋል። ወደ ወርቁ ሄዶ ፍሬ ሕይወት አለ። ፍሬ ሕይወት ጌታ ካንቺ ወጣ ካንቺ ተገኘ። ባህርየ እንቋ ክቡረ እንቁ የሚባል ባህርይ በውስጧ ያገኘባት ዮሴፍ የተወዳጃት ሳጥን አንቺ ነሽ። አረጋዊ ዮሴፍ ከዕለታት በአንድ ቀን ገበያ ወጥቶ ሳጥን ከነመቆለፊዋ ገዝቶ ከቤቱ ወስዶ ቢከፍት ባህርይ የሚባል እንቁ ከውስጧ አግኝቶባታል። አይ ይህስ አይሆንም፣ ሻጭም ከፍቶ ሳያሳይ ገዥም ከፍቶ ሳያይ አይገዛም ብሎ ዮሴፍ ሳጥን ከነመቆለፊዋ ገዝቶ ከቤቱ ወስዶ ባህርይ የሚባል እንቁ በውስጧ አኖሮባታል። በውስጧ ዮሴፍ ባህርይ የሚባል እንቁ ያኖረባት ሳጥን አንቺ ነሽ አለ። የእንቁን መገኘት ከዚህ ይናገሩታል። እንቁ የሚገኘው ኦፈ ብርጋና የምትባል ወፍ አለች። ኑሮዋ ከጥልቁ ከባህሩ ውስጥ ነው። ውሃ መጠጣት ስትሻ ትወጣና የጠዋቱን ጤዛ ትልሳለች። ከባህሩ ውስጥ እየኖረች ማለት ነው። ኋላ ጤዛውን ልሳ ስትጨርስ አፈ ማህፀኗን ወደ ምስራቅ አዙራ ለብርሃነ ፀሐይ ትሰጣለች። ነፋስ ከብርሃነ ፀሐይ አምጥቶ በማህፀኗ ብርሃነ ፀሐዩን ይቀርጸዋል። በቀኝ ጎኗ ባህርይ የሚባል እንቁ፣ በግራ ጎኗ ጫጩት ትጸንሳለች። ወርዳ ከጥልቁ እንቁን ትወልደዋለች። ነጋዴያን አልፈው ሲሄዱ እንቁ ከታች ሲያበራ ያዩታል። እነሱም እንቁ ነውና ተተውት እንዳይሄዱ ውሃ የሚከለክል የማያስገባ ብርሃን የማይከለክል ልብስ አለ። ያንን ለብሰው ከጥልቅ ገብተው ይዘውት ይወጣሉ። አንድም ባህረ ባዜቃ የሚባል አለ። ነፋስ ሲያማታው ከድንጋዩ ላይ ተቁቶ ተጣብቆ ይቀራል። ያንን መብረቅ ሲመታው ባህርይ የሚባል እንቁ ይሆናል። አንድም ብርቱን ነሐሱን መላልሰው ቢያጠሩት ብር ይሆናል። ብሩን መላልሰው ቢያጠሩት ወርቅ ይሆናል። ወርቁን መላልሰው ቢያጠሩት ባህርይ የሚባል እንቁ ይሆናል። በዚህም በዚያም ብሎ
የእንቁ መገኘት እንበለዘር ነው። የጌታም ከድንግል መገኘቱ እንበለዘር ነውና ይትሜሰል ወልድ በእንቆ ባህሪ ስጋ በስጋሁ ወብርሃና በብርሃኑ እንዲል ወወለድኪዮ ውስተ ዓለም ይኸውም መድኃኒታችን ኢየሱስ ክርስቶስ ነው። 9 ወር ከ5 ቀን በማኅፀንሽ ተሸከምሽው፣ በዚህ ዓለምም ወለድሽው። 9 ወር ከ5 ቀን በማኅፀንሽ ካደረ ከተሸከምሽው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። የመላእክት ተድላ ደስታቸው አምላክን የወለድሽ እመቤታችን ተፈስሒ ደስ ይበልሽ። የመላእክት ተድላ ደስታቸው የሚሆን ጌታን የወለድሽ አለ። ውእቱ ዓለሞሙ ውእቱ ተድላሆሙ ወውእቱ ፍስሐሆሙ እንዲል ይለዋልና የነቢያት ዜና ትንቢታቸው የትንቢታቸው ወሬ ንጽሕት እመቤታችን ተፈስሒ ደስ ይበልሽ። እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ አንድ አካል አንድ ባሕሪ ቢሆን የእናትነት ባለሟልነትን አግኝተሻልና ተፈስሒ ደስ ይበልሽ። የዓለሙ ሁሉ ተድላ ደስታ የሚሆን የመልአኩን ቃል አምነሽ ተቀብለሻልና ተፈስሒ ደስ ይበልሽ። ፍስሐ ኩሉ ዓለምን ለጌታም ለቃሉም ለመልአኩም ቢቀጥሉ የተመቸ ሕያውን ዓለማት እንደ ሸማ ጠቅሎ እንደ ወርቅ አንከብሎ የፈጠረውን የያዘውን የዓለሙን ሁሉ ፈጣሪ የወለድሽ እመቤታችን ተፈስሒ ደስ ይበልሽ። ሕያውን ዓለማት እንደ ወርቅ አንከብሎ እንደ ሸማ ጠቅሎ ከያዘው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። እሙነ ሲል ነው። በእውነት የአምላክ እናት ተብለሻልና እመቤታችን ተፈስሒ ደስ ይበልሽ። ንስጥሮስ ህስወኬ ትሰመይ እም ቅድስት በአማን ትሰመይ ትስወኬ ትሰመይ እም ቅድስት ወላዲተ አምላክ በአማን ትሰመይ ወላዲተ ሰብ ብሎ ነበርና እንዲህ አለ። አንድም ድሉተ ሲል ነው። አምላክን ለመውለድ የተዘጋጀሽ የበቃሽ ሆነች ተገኝተሻልና ተፈስሒ ደስ ይበልሽ። አንድም እንዳለም ይሆናል። አምላክን ለመውለድ የተዘጋጀሽ የበቃሽ ሆነች ተገኝተሻልና ተፈስሒ ደስ ይበልሽ። ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የፈጠረውን ጌታ ፍጥረት የሚመግበውን ጌታ የድንግልና ሽንጡት አጥብተሽዋልና ተፈስሒ ደስ ይበልሽ። አንድም አራቱን ባህርያት ለአራቱ ባህርያት የሚመግበውን ጌታ የድንግልና ሽንጡት አጥብተሽዋልና ተፈስሒ ደስ ይበልሽ። አንድም ስጋውን ደሙን ለምእመናን የሚመግበውን ጌታ የድንግልናሽን ወተት መግበሽዋልና ተፈስሒ ደስ ይበልሽ። የሕያዋን ሁሉ እናታቸው ቅድስት እመቤታችን ተፈስሒ ደስ ይበልሽ። ሕያዋን አላቸው። የሕያዋን እናት አላት። ተጠምቀን ሕያው የምንሆንበት ማየገቦ የተገኘው ከሷ ባህሪ ነውና የሕያዋን ሁሉ እናት አላት። እናትም አላት የፍቅር የሃይማኖት እናታችን ናትና የፍቅር ካመነ ከተጠመቀ ሰአሊ ለነ ቅድስት ሳይላት የሚውል ስለሌለ ነው። የሃይማኖት ልጇ ተሰቅሎ ሳለ
እሷን እነሆ ልጅሽ ብሎ ለዮሐንስ እናት አድርጎ ሲሰጥ ዮሐንስንም እነኋት እናትህ ብሎ እሷን ለዮሐንስ እናት አድርጎ እነሆ ልጅሽ ብሎ ዮሐንስን ለእሷ ልጅ አድርጎ ሰጥቷል። በዚህ ጊዜ ዮሐንስን የመሰልን ልጆቿ ዮሐንስን ለመሰልን እናታችን ናትና የአደራ እናት ይላታል። ስለ እኛ ትለምኝልን ዘንድ ወደ አንቺ እናንጋጠጣለን አለ። ከመሮጥ ማንጋጠጥ እንዲሉ እንዲህ ከሚያደርገው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ኦ ድንግል ድንግል ቅድስት አምላክን የወለድሽ እመቤታችን ንጉሥ ክርስቶስን ወልደሽልናልና እኛን ስለ ማዳን በአንቺ ድንቅ ተዋህዶ ተደረገ። ለውእቱ ፈጣሪ ፍጥረታት ሲል ነው። ናአኩቶ ለግባሬ ሰናያት እንዲል ለፈጣሪ ፍጥረታት ሲል 22ቱን ስነ ፍጥረት በብዙ ህብረ መልክ በብዙ ህብረ ጾታ አድርጎ የፈጠረ የእሱን የጌትነቱን ነገር ወስኖ ጠንቅቆ መናገር አይቻለንምና ናርምም ዝም እንበል። ዝም እንበል ማለት አይደለም፣ እናድንቅ እናድንቅ ሲል ነው። እናድንቅ ሲል ነው። በብዙ ህብረ ጾታ ሴት ወንድ እያደረገ 22ቱን ፍጥረት በየወገኑ ፈጥሯል። በብዙ ህብረ መልክም ቀጭን፣ ወፍራም፣ አጭር፣ ረጅም፣ ቀይ፣ ጥቁር እያደረገ 22ቱን ስነ ፍጥረት ፈጥሯልና አንድም በብዙ ህብረ ትንቢት የተነገረ በብዙ ህብረ አምሳል የተመሰለ የእርሱ የጌትነቱን ነገር ወስኖ ሰው የመሆኑን ነገር ወስኖ ጠንቅቆ መናገር አይቻለንምና ናርምም ዝም እንበል። ዝም እንበል ማለት አይደለም፣ እናድንቅ ሲል ነው። በብዙ ህብረ ትንቢት ናሁ ድንግል ትጸንስ ወትወልድ ወልደ ወነገር ነሂ ከመ ሕፃን ንዑስ ጽሜት ምድር ዘኢሳይያስ እየተባለ ተነግሯል። በብዙ ህብረ አምሳል በአምሳለ ነበልባል ውሃ መልማል በአምሳለ ብእሲ መካህ በአምሳለ አንበሳ መፍርህ ታይቷል። በፀሐይ በቀላይ የተመሰለ የእሱ የጌትነቱን ነገር ጠንቅቆ ወስኖ መናገር አይቻለንምና ናርምም ዝም እንበል። አንድም ለውእቱ ገባሬ ሰናያት ባለው ለውእቱ ወሀቢ ሀብታት ይላል። ሀብተ መንፈስ ቅዱስን ለሰው እየከፈለ የሚሰጥ የሚያድል የእሱ የካህሊነቱን የቸርነቱን ነገር ወስኖ ጠንቅቆ መናገር አይቻለንምና ናርምም ዝም እንበል። እየከፈለ አለ። ሀብተ መንፈስ ቅዱስ ለሰው የሚሰጠው እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ነውና። ወሀቢ ሀብታት ከሚባለው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድሪብን። ወደ ደብረ ሲና የወረደ የአብ አካላዊ ቃል ለሙሴ ሕግን ጽፎ የሰጠው የአብ አካላዊ ቃል የተራራውንም ራስ በጉም በጪስ የሸፈነ የአብ አካላዊ ቃል ፈርተው የቆሙትንም በረቂቅ ነጋሪት ድምፅ ቃል የሚገስጽ የአብ አካላዊ ቃል የሚገስጸው የአብ አካላዊ ቃል ለምኝልንና ወደ አንቺ የወረደው እርሱ ነዋ ብሎ ያስራል። አንድም ቃለ አብ ሕያው ሲል ነው። ወደ ደብረ ሲና የወረደ የአብ አካላዊ ቃልን
ለሙሴ ሕግን የሰጠው የአብ አካላዊ ቃልን የተራራውንም ራስ በጉም በጭስ በነፋስ በደመና የሸፈነ የአብ አካላዊ ቃልን ርቀው ፈርተው የቆሙትን በረቂቅ ነጋሪት ድምፅ የሚገስጸው የአብ አካላዊ ቃልን ለምኝልን ብሎ ያስራል። ከዚህም ጌታ ሙሴ እስራኤልን ከመዚህ ቤለክሙ እግዚአብሔር ከመዚህ ቤለክሙ እግዚአብሔር እንዲህ ብሏችኋል፣ እግዚአብሔር እንዲህ ብሏችኋል አላቸው። ሙሴም እስራኤልም ምን ሁል ጊዜ እግዚአብሔር እንዲህ ብሏችኋል፣ እግዚአብሔር እንዲህ ብሏችኋል ትለናለህ? እሱ ራሱ እግዚአብሔር አይናገረንም? አንተ ሁል ጊዜ እግዚአብሔር እንዳላችሁ እያልክ የምትናገረን ከዚህ በኋላ እርሱ ራሱ እግዚአብሔር ይናገረን እንጂ አንተ እንዳትናገረን አሉት። ጌታም ይህንን ሰምቶ ሙሴን ከ3 ቀን በኋላ ወደ ደብረ ሲና ይዛቸው ውጣ አለው። ሙሴም እስራኤልን ከ3 ቀን በኋላ ወደ ሲና ተራራ ይዣችሁ የምወጣ ነኝና ንጽሕናችሁን ጠብቁ፣ ከሴት ተለዩ፣ ጸጉራችሁን ተላጩ፣ ጥፍራችሁን ቁረጡ፣ ገላችሁን ታጠቡ፣ ልብሳችሁን እጠቡ አላቸው። እነሱም 3ቱን ቀን በዓለ አንጽሖ ሲያደርጉ ሰንብተው በ3ኛው ቀን ይዟቸው ወጣ። ሌዋውያኑን ከተራራው መካከል ሕዝቡን ከተራራው ግርጌ አድርጎ እሱ ከተራራው ራስ ወጥቶ 7 የእሳት መጋረጃ አለ። 6ቱን ገብቶ ከ7ተኛው ፊቱን መልሶ ከጌታ ይነጋገር ጀመር። ኋላ ሙሴ ሄዶ እስራኤልን ከመዚህ ቤለክሙ እግዚአብሔር ከመዚህ ቤለክሙ እግዚአብሔር እንዲህ ብሏችኋል፣ እግዚአብሔር እንዲህ ብሏችኋል አላቸው። ቢላቸው ከግንባሩ ላይ የሰናፍጭ ቅንጣት ታክል ብርሃን ተስላበት ነበርና ከብርሃነ መለኮቱ ስሎበት ነበርና ይላል። እስራኤል ደንግጠው እንደ ሻሽ ተነጠፉ፣ እንደ ግንድ ተረበረቡ፣ እንደ ቅጠል ረገፉ። እግዚአብሔር የሚናገራቸው መስሏቸው እየተናገረን እግዚአብሔር አለ የተናገረን ሙሴ፣ እግዚአብሔር አይነጋገረን ሙሴ ይናገረን አሉ። ኋላ ሙሴ እንደሆነ አውቀው ተገልበብለነ ሙሴ ተገልበብለነ ሙሴ ፊትህን ተሸፈንልን ብለውታል። ጌታ ለእስራኤል እንዲህ በሚያስፈራ ግርማ መታየቱ ሕጌን ብትጠብቁ እንዲህ ባለ ረድኤት እጠብቃችኋለሁ ሲል ነው ለጊዜው። ሕጌን ባትጠብቁ ግን እንደዚህ ያለ ባለ ግርማ እንደዚህ ባለ መቅሰፍት አጠፋችኋለሁ ሲል ነው። ፍጻሜው ግን ምሳሌ ነው። ጊሜ ጉም የእበየ ግርማው፣ እሳት የፈታሂነቱ፣ ነፋስ የመንቅሄነቱ፣ ጽልመት የርቀቱ አበዊነሂ ሰምዩከ ቆባረ ወአውሎ በእንተ ስዋሬከ እንዘ ደመናተ ብርሃን ያውዱከ እንዲል ርቀው የቆሙት የመላእክት ድምፀ ቃለ ቀርን የስብሐተ እግዚአብሔር ምሳሌ። አንድም ጊሜ እምደብረ ሲና ወፃ እሳት ወጢስ ወእምኔኪ ወፃ አምላክ ወሰብ እምደብረ ሲና ኮነ ድንጋጼ ወሃውክ ላዕለ አይሁድ ወእምኔኪ ኮነ ድንጋጼ ወሃውክ ላዕለ ዲያብሎስ ላዕለ ሄሮድስ ወላዕለ ዲያብሎስ ወሰራዊቲሁ ወአጋንንቲሁ ርኩሳን ይላል ብሎ ጊሜ የትስብእት እሳት የመለኮት ነፋስ የመንፈስ ቅዱስ ጽልመት የርቀተ የጽልመተ ማህፀን ማለት ጌታ ሰው ሲሆን ያለመታወቁ ጌታ ሰው ሲሆን ያወቀው የለምና አጋንንት መወለዱን ሲያውቁ 14,000 ሕፃናትን እንዳስፈጁ መጸነሱንም ቢያውቁ ብዙ ጽንስ ባበላሹ ነበርና ጌታ ሰው ሲሆን ያወቀው የለም ሲጸነስ ማለት ነው። የዚያ ምሳሌ ርቀው የቆሙት የሰብአ ሰገል ድምፀ ቃለ ቀርን የምጽአተ ሰብአ ሰገል ምሳሌ ነው። ደብረ ነባቢት የምትናገር ተራራ እመቤታችን ወደ አንቺ የወረደው እርሱ ነዋ ብሎ ያስራል። እመቤታችንን ደብረ ነባቢት የምትናገር ተናጋሪዋ ተራራ አላት። በደብረ ሲና ጌታና ሙሴ ተነጋግረዋል እንጂ ተራራይቷ አልተናገረችም። እመቤታችን ግን እየጸለየች ሀብት ስርየት ታሰጣለችና ደብረ ነባቢት የምትናገር ተራራ ይላታል ከደብረ ሲና ሲያበልጣት። አንድም ነባቢት በትህትና ማለት ነው። እመቤታችን ከዕለታት በአንድ ቀን መጽሐፈ ኢሳይያስን ስትመለከት እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች ከሚል አንቀጽ ደረሰች። እሷም
እንዲህ ተብሎ ከተነገረላት ድንግል ከዘመኗ ብደርስ ልጇን አዝዬ አቀበቱን አውጥቼ ቁልቁለቱን አውርጄላት እንዲህ አድርጌ ባገለግላት ብላ ተመኘች እንጂ ወዮ ያች ድንግል ሴት እኔ በሆንኩ አላለችምና ነባቢት በትህትና ይላል። ወረደ በትህትና መፍቀደ ሰብ በትህትና ይላል። ወረደ በትህትና ጌታ ሰው መሆኑ ለትህትና እንጂ ለልዕልና አይደለምና መፍቀደ ሰብ በትህትናም ማለቱ ጌታ ሰው መሆኑ የሰው ፍቅር አገብሮት ነውና። መለወጥ ሳይኖርብሽ ካንቺ ሰው ሆነ። እንደኛ ያለ የሚናገር ፍጹም ነፍስ ስጋን ተዋህዶ በመንፈሰ ጥበብ ስጋዌን በሚያስደርግ ስጋዌን በሚያስፈጽም በግብረ መንፈስ ቅዱስ አምላክ በማህፀኗ አደረ። ፍጹም ሰው ቢያድር ፍጹም ሰው ሆነ። አዳምን ያድነው ኃጢአቱንም አበሳ ኃጢአቱንም ያስተሰርይለት ዘንድ ውስተ ሰማያት አዳምን ወደ ጌትነቱ ይመልሰው ዘንድ ወደ ቀደመ ክብሩ ወደ ቀደመ ጌትነቱም ያገባው ይመልሰው ዘንድ በይቅርታው በቸርነቱ ብዛት አዳምን ወደ ቀደመ ክብሩ ከሚመልሰው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድርብን። ለተናግሮ ሲል ነው። የድንግልን ገናንነት ሊናገሩት አይቻልም። መናገርማ ምነዋ እየተናገረው አይደለም ቢሉ ማን እንደ ክብሯ ሲል ነው። ጌታ መርጧታልና ጌታ ከመረጣ ቢመርጣትማ ምን ድንቅ ነዋ ብሎ እሷ እንድትመረጥ ሆና ብትገኝ ሲል ነው። መጻ ወኀደረ ላዕሌሃ መጥቶ ሰው ሆኖ በእርሷ አደረ። የሚቀርበው ብርሃን ከሌለ ዘንድ ጨለማ ከሌለ ዘንድ በብርሃን ባህሪው ጸንቶ የሚኖር አንድም በመመርመር ገንዘብ በማድረግ የሚቀርበው ከሌለ ዘንድ በብርሃን በሰቀልነት አድሮ የሚኖር ባለመመርመር ጸንቶ የሚኖር ማለት ነው። እርሱ 9 ወር በማህፀኗ ተጸውረ አደረ ኖረ። ምን ነው 9 ወር ከ5 ቀን አይደለም ቢሉ መጽሐፍ ጎደሎውን መልቶ ምሉውን አጉድሎ መናገር ልማድ ነውና ትርፉን ትቶ ጎደሎውን መልቶ መናገር ልማድ ነውና 9 ወር አደረ አለ እንጂ ጌታስ በእመቤታችን ማህፀን የኖረው 9 ወር ከ5 ቀን ነው። ከዚያ ሁሉ ሰሎሞን ወነበርኩ ውስተ ከርሰ እሜ 10 አውራህ ርጓ በደም እንዳለ ጎደሎውን መልቶ ከዚህም ቅዱስ ኤፍሬም ትርፉን ትቶ 9 ወር በማህፀኗ አደረ አለ። ሰው ከመሆኑ አስቀድሞ ሰውም ከመሆኑ በኋላ የማይመረመር ጌታን በድንግልና ሳለች እመቤታችን ማርያም ወለደችው። ሰአሊ ለነ ቅድስት እንዲህ ከሚያደርገው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ዘውእቱ እብን ያለውን ዘውእቱ ቃል ዘወፃ ያለውን ዘተበትከ ያለውን ዘወፃ እምኀበ አብ ዘእንበለ እድ ያለውን ዘእንበለ ዘር
ብሎ ገለጠው። ዳንኤል በአምሳለ እብን ቅውም ያየው ያ ቃል ቅድመ ዓለም ከአብ አካል ዘእምአካል ባህሪ ዘእምባህሪ ያለ እናት ተወልዶ ድህረ ዓለም ከእመቤታችን ያለ ዘር ያለ አባት ተወልዶ ከፍዳ ያዳነን ነው። ሊያድነን መጣ ሰው ሆነ ብሎ ይተረጉመዋል። ከዚህም ናቡከደነጾር የሚባል ገናና ንጉሥ ነበር። ከገናንነቱም የተነሳ ይህን ዓለም እንደ ገል ቀጥቅጦ እንደ ሰም አቅልጦ ይገዛው ነበር። እንደ ገል ቀጥቅጦ እንደ ሰም አቅልጦ ይገዛው ነበር። ከዕለታት በአንድ ቀን በልቶ ጠጥቶ ተኝቶ ተነስቶ ነጠላ ጫማ አድርጎ በሰገነት ላይ ሲመላለስ እኔ ሲመላለስ የሴት ወይዘሮ የወንድ መኮንን ሲታጠቅ ሲፈታ ሲወድቅ ሲነሳ ሲሰግድለት አየ። እኔ ይህንን ዓለም እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዛሁት። እንዲያው ከእኔ በኋላ የሚነሳው እንደምን አድርጎ የገዛው ይሆን? ይህንን ባውቅ በወደድኩ ነበር አለ ብሎ ተመኘ። ቀን የለቀሙ ሌሊት ይቅሙ እንዲሉ ቀን ያሰበውን ሌሊት በራእይ ያሳየዋል። በራእይ ያሳየዋል። ርእሱ ዘወርቅ እንግዳሁ ዘብሩር ሐቄሁ ዘብርት ቁየጺሁ ዘሐጺን መንፈቀ እግሩ ዘልህኩቶ ዘሐጺን። ራሱ የሆነ ምስል ራሱ የወርቅ ደረቱ የብር ወገቡ የብርት ጭኑ ሽንጡ የብረት የእግሩ ኩሌታ የብረትና የሸክላ ቅልቅል የሆነ ምስል ከተራራው ግርጌ ቆሞ እሱ ምስሉ እሱን ሲያየው ከተራራው ላይ የሰው እጅ ሳይፈነቅለው ደንጊያ ወርዶ ወርቁን ሰብሮ ብሩን ሰብሮ ነሐሱን ሰብሮ ብረቱን ሰብሮ ሸክላውን ሲያደቀው ስባሪውን ነፋስ ሲመላው እሱ እንደገና ወጥቶ ከተራራው ሲተካከል በዓለም ሲመላ አየ። ህልሙ ድንቅ ግሩም ነበርና ቢደነግጥ ህልሙም ትርጓሜውም ጠፋው። አንድም የጠዋት እንቅልፍ ነበረበትና ህልሙንም ትርጓሜውንም አስጠፍቶታል። አንድም የነ ዳንኤልን ክብር የሚገልጽ መንፈስ ቅዱስ ህልሙንም ትርጓሜውንም አስጠፍቶታል። ከዚህ በኋላ ከበሎ አብልቶ ከሚጠጡ አጠጥቶ የሚያኖራቸው መፈክራነ ህልም ተርጓሚዎች የባቢሎን ጠቢባን አሉትና እነሱን አስጠርቶ ህልም አይቼ ህልሙም ትርጓሜውም ጠፍቶኝ እንድትነግሩ ብዬ ነው የጠራኋቸው አላቸው። እነሱም ንጉሥ ይንግር ህልሞ ወጠቢባን ይፈክሩ ሎቱ፣ ንጉሥ ህልሙን ይናገር እኛም እንተርጉምለት። ዮሴፍ ለፈርዖን የተረጎመለት ህልሙን ቢነግረው አይደለም? አንተ እስከ ፈርዖን ታንሳለህ፣ እኛ እስከ ዮሴፍ እንበልጣለን አሉት። እሱም ነገሩስ እውነታችሁን ነበር፣ ዳሩ ግን ምን ይሆናላ ህልሙም ትርጓሜውም ጠፋኝ እንጂ አላቸው። እነሱም ቀን ስጠን አሉት። ንግሩኒ ዘእንበለ ይህልፍ ጊዜው፣ ይህን ጊዜ ትዝ ሲለኝ ንገሩኝ፣ ወድህረ ትነግሩኒ ካልአ ነገረ፣ ኋላ ግን ከጠፋኝ በኋላ ፈጠራ ወሬ ፈጥራችሁ ትነግሩኛላችሁ አላቸው። ህልሙ በልቡ ይወጣ ይወርድ ነበርና እኛ ይህንንስ እኛ አይቻለንም፣ ከሰው ለተለዩ ለስላሴ ለነ ዳንኤል ለመላእክት ቢቻል እንጂ አሉት። መንፈስ ቅዱስ ፊታቸውን ጸፍቶ አፋቸውን ከፍቶ ያናግራቸዋል። የስላሴ የመላእክት ከሰው መለየትስ ይሁን የነ ዳንኤል ከሰው መለየት እንደምንድን ነው ቢሉ እነ ዳንኤል በምርኮ ስለሆነ ያሉት ቆሎ ቆርጥመው በጾም ነዋሪዎች ናቸውና ለዚያ ነው። ኋላ ናቡከደነጾር እንኪያ ለዚህ ካልሆናችሁኝ ከበላሁት አብልጬ ከጠጣሁት አጠጥቼ የማኖራችሁ በቅሎ አይደላችሁ አላሰግራችሁ፣ ፈረስ አይደላችሁ አልጋልባችሁ፣ ላም አይደላችሁ አላልባችሁ፣ በሬ አይደላችሁ አላርስባችሁ፣ ምን ታረጉልኛላችሁ? ንሳ ወስደ በሰይፍ በላቸው ብሎ ሰጠው። ወፃ ያሮክ ሰያፊ ከመቅትሎሙ ለጠቢባነ ባቢሎን ይላል። የባቢሎንን ጠቢባንን በሰይፍ ሊጨርሳቸው ያሮክ የሚባል ሰይፍ ጃግሬው ወደሚገልበት ቦታ ይዟቸው ሲሄድ ዳንኤል ከውጭ ቆይቶ ሲገባ አገኘው። በይነምን ተወፃ ዝንቱ እጹብ ትእዛዝ፣ በሊ ሰዎች ሙቱ በቃ ስለምን ተፈረደባቸው አለው።
ንጉሥ ሕልም አይቶ ትርጓሜውም ሕልሙም ጠፍቶት ንገሩ ቢላቸው መንገር የማይሆንላቸው ቢሆን ለዚያ ነው አለው። እሱም ገብተህ ቀን ስጠኝ ብሎሃል፣ እኔ ሕልሙንም ትርጓሜውንም እነግርሃለሁ ብሎሃል በለው አለው። ገብቶ አሃዱም ደቂቀ ፄዋ ከምርኮኞች ልጆች አንዱ ቀን ስጠኝ እኔ ሕልምህን ከነ ትርጓሜው እነግርሃለሁ ብሎሃል አለው። ለእነዚያ ቀን አልሰጥ ያለው ናቡከደነፆር መንፈስ ቅዱስ ለዳንኤል ቀን እንዲሰጥ አድርጎታል። 3 ቀን ሰጥቻለሁ በለው አለው። ዳንኤልም ካጎቶቹ ከነ አናንያ ሄዶ እንዲህ ያለ ነገር ተፈጥሯል፣ ዳር ሲፈታ መሀል ዳር ይሆናል እንዲሉ ይህ ነገር ሲፈጋፈግ ከኛ መድረሱ አይቀርምና እንዘን አላቸው። ተያይዘው ሱባኤ ገቡ። ቢገቡ ለዳንኤል እለቱን ተገልጾለታል፣ ለነሱ በ3ኛው ቀን ተገልጾላቸዋል። ለዳንኤል ስለምን እለቱን ተገለጸለት ቢሉ ቆርጥሞ በጾም ነዋሪ ነውና፣ አንድም ለሁሉም እለቱን ተገልጾላቸዋል። እስከ 3 ቀን መቆየታቸው ግን እናንተም ለአክብሮተ ሱባኤ ነው። እናንተም ዛሬ የምትሹት ነገር ቢኖር ለዚያ ሱባኤ ብትገቡ እለቱን ጉዳዩ ቢፈጸምላችሁ ሱባኤውን ሳታደርሱ አትውጡ ለማለት ነው። በ3ኛው ቀን ዳንኤል ሄዶ ከቤተ መንግስቱ በር ቆመ። ንገሩልኝ አላቸው። ነገሩለት። ገባ። አንተኑ ብልጣሶር ዘትክል ትንግረኒ ህልሜ ወፍካሬሁ፣ ህልሜን ከነ ትርጓሜው መንገር የሚቻልህ ብልጣሶር አንተ ነህን አለው። ብልጣሶር የሚባል የባርነት ስም ለዳንኤል ናቡከደነፆር አውጥቶለት ነበርና ንጉሥ ህልምን እንጂ የሚተረጉም እግዚአብሔር የገለጸለት ነው ይለዋል ዳንኤል። እስኪ በል ንገረኝ አለው። ከዕለታት በአንድ ቀን ንጉሥ በልተህ ጠጥተህ ተኝተህ ተነስተህ ነጠላ ጫማ አድርገህ በሰገነት ላይ ስትመላለስ የሴት ወይዘሮ የወንድ መኮንን ሲመላለስ አላየህምን አለው። የሴት ወይዘሮ የወንድ መኮንን ሲታጠቅ ሲፈታ ሲሰግድ ሲወርቅ ሲነሳ ሲሰግድልህ አይተህ እኔ ይህንን ዓለም እንደ ገል ቀጥቅጬ እንደ ሰም አቅልጬ ገዛሁት፣ ከኔ በኋላ የሚመጣው ንጉሥ እንደምን አድርጎ ይገዛው ይሆን ብለህ አሰብክ። ይህንን ያሰብከውን በሌሊት በራእይ ያሳይሃል። ርእሱ ዘወርቅ እንግዳሁ ዘብሩር ሀቆሁ ዘብርት ቆየጺሁ ዘሐጺን መንፈቀ እግሩ ዘልህክቶ ዘሐጺን የሆነ ምስሉ አንተ ምስሉን ስታየው ከረጅም ተራራ ላይ የሰው እጅ ሳይፈነቅለው ድንጋይ ወርዶ ወርቁን ሰብሮ ብሩን ሰብሮ ነሐሱን ሰብሮ ብረቱን ሰብሮ ሸክላውን ሲሰብረው ስባሪውን ነፋስ ሲበትነው እንደገና ከተራራው ሲተካከል በዓለም ሲመ አላየህም አለው። ውእቱ ህልሜ ንግረኒ ፍካሬሁ፣ እውነት ነው ህልሜ ይህ ነው ትርጓሜውን ንገረኝ አለው። ርእሱ ዘወርቅ ራሱ የወርቅ የተባልክ አንተ ነህ። ወርቅ የንዋያት ሁሉ የማዕድናት ሁሉ በላይ እንደሆነ አንተም ንጉሠ ነገሥት ነህና። እንግዳሁ ዘብሩር ደረቱ የብር የተባለ ደግሞ ቂሮስ ነው። የብር ደረጃው ማዕርጉ ከወርቅ ቀጥሎ እንደሆነ ካንተ ቀጥሎም ቂሮስ ይነግሳልና። ቆየጺሁ ዘሐጺን ዘብርት ወገቡ የብርት የተባለ ደግሞ ዳሪዎስ ነው። ብርት በመቱት ጊዜ ዳር እስከ ዳር ከሩቅ እንዲሰማ የእሱም ዜና መንግስቱ ዳር እስከ ዳር ይሰማልና። ቆየጺሁ ዘሐጺን ጭኑ የብረት የተባለ እስክንድር ንጉሠ ጽር ነው። ብረት 7ቱን ማዕድናት አስተባብሮ አንድ አድርጎ ይዛል። እስክንድር ንጉሠ ጽርም 4ቱን ማዕዝን አንድ አድርጎ ይገዛልና። መንፈቀ እግሩ ዘልህክቶ ዘሐጺን ኩሌታ እግሩ የብረትና የሸክላ የተባሉ ልጆቹ ናቸው አለው። እስክንድርማ ፈላስፋ አይደለም ምን ልጅ አለዋ ቢሎ አገልጋዮቹን ሲል ነው ይላል። አንድም የብረት የሚላቸው ኃያላኑን ነበጥሊሞስን ነው። የብርት የሸክላ የሚላቸው ደግሞ ደካሞቹን ከሱ ቀጥሎ የተነሱትን ነው ይላል። ይህም እንዳይሆን ጌታ ሰው የሆነው በሮም መንግስት ጊዜ እንጂ መች በጽር መንግስት ጊዜ ነዋ ብሎ በሮም መንግስት ያወርዳሉ። ራሱ የወርቅ የተባለ ንጉሠ መንግስተ ባቢሎን ናት። ደረቱ የብር የተባለ መንግስተ ሜዶን ናት። ቆየጺሁ ዘሐጺን የተባለች ደግሞ ደረቱ ወገቡ እሱ ደግሞ መንግስተ ፋርስ ናት። ቆየጺሁ ዘሐጺን የተባለች ደግሞ ሀቆሁ መንግስተ ፋርስ፣ ቆየጺሁ ዘሐጺን የተባለች ደግሞ መንግስተ ሮም ናት።
የእግሩ ኩሌታ የብረትና የሸክላ የተቀላቀለ ነው ማለቱ ወንዘ ህውሳን በዘርአ ጓለመያው እንድል ከቤተ መንግስት አጭር ቀጭን ወፍራም ረጅም አይታጣምና እነዚያን ሁሉ ሰብሮ እንደገና ሲተካከል ከተራራው በዓለም ሲበላ ስባሪውን ነፋስ ሲበትነው ማየትህ እሱ እነዚህን ሁሉ አሳልፎ ያለ ማለፍ ጸንቶ ይኖራል ማለት ነው ብሎ ተርጉሞለታል ነው። መምህር ኤስድሮስ ግን ርዕሱ ዘወርቅ እንግዳሁ ዘብሩር ሀቆሁ ዘብርት የተባሉ በሶስቱ ዓለማት ያሉ ሰማያት ያሉ መላእክት ናቸው። ቁየጺሁ ዘሐጺን የተባሉ በአየር ያሉ አጋንንት ናቸው። መንፈቀ እግሩ ዘልህኩት ዘሐጺን የተባሉት በዚህ ዓለም ያሉ ደቂቀ አዳምና ልቡሳነ ስጋ አጋንንት ናቸው ብሎ ተርጉሞለታል ብለው ተርጉመዋል ነው ኤስድሮስ። ሰአሊ ለነ ቅድስት ዳንኤል በአምሳለ እብን ቅውም ካየው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድርብን። ኮንኪ አጽቀ ንጹሃ ወሙደ አሜን ማመን መታመን ያለሽ እመቤታችን አጽቀ ንጹሃ አጽቀ ሰሉስን ተባልሽ። ገበሬ ያልጣረባት ያልጋረባት ዘር ያልወደቀባት ለታብቁል ባለው ከልምላሜ ከጽጌ ከፍሬ ደርሳ የተገኘች አጽቀ ሰሉስን ተባልሽ። ማመን ይኩነኒ በከመ ትቤለኒ ብላ አምናለች። መታመን የአምላክ እናት ተብላ ትታመናለችና አንድም ማመን መታመን ያለሽ እመቤታችን የአቤሜሌክን አጽቅ አቤሜሌክን የአቤሜሌክን የበለስ ቅጠል የቅጠል ጫፍ ማለት ነው ተባልሽ። ይህስ እንደምንድን ነው ቢሉ ነቢዩ ኤርምያስ በነበረበት ዘመን መልአኩ መጥቶ ኢየሩሳሌም ትማረካለች አለው። ነቢዩ ኤርምያስም ሁለት ደቀ መዛሙርት ነበሩት፣ ባሮክና አቤሜሌክ ይባላሉ። አቤሜሌክ ኢትዮጵያዊ ነው። ለሁለቱ ተማሪዎቹ ነግሯቸው ኢታርኤን ሙስና ለኢየሩሳሌም የኢየሩሳሌምን ጥፋት አታሳየን እያሉ ሲያዝኑ ይኖሩ ነበር። ከዕለታት በአንድ ቀን መልአኩ መጥቶ ኤርምያስ ያ ያልኩ ምርኮው ደረሰ አለው። ኤርምያስም ምን ተግበር በእንተ አቤሜሌክ ወልዴ ወባሮክ ፍቁሬ፣ ስለ ልጄ ስለ አቤሜሌክ ስለ ወዳጄ ስለ ባሮክስ ምን ላድርግ አለው። አቤሜሌክን ለህሙማን የምንቀባው የበለስ ቅጠል ቆርጣ አምጣ ብለህ ሙዳዩን አስይዘህ ላከው። ባሮክንም የአባቶችን አጽም መቃብሩን አስጠብቀው፣ ሁለቱንም እኔ እንደ ጥበብ አድርጌ ሰውራቸዋለሁ አለው። ኤርምያስም ፄዋዌ ምርኮ ከመደረጉ በፊት አቤሜሌክን ለህሙማን የምንቀባው የበለስ ቅጠል አምጣ ብሎ ሙዳዩን አስይዞ ላከው። አቤሜሌክ ሄዶ የበለስ ቅጠል ቆርጦ በሙዳዩ አድርጎ ሲመለስ ፀሐይ ጸናበት። ወርእየ ዕፀ ጽፍቅተ በፍኖት ይላል። ከመንገድ ዳር አንዲት የለመለመች ዛፍ አየ። ቆይ ሄጄ ይህንን ፀሐይ ከዛፉ ጥላ አርፌ ላሳልፈውና ሄዳለሁ ብሎ ሄዶ ከዛፉ ጥላ ስር ቁጭ አለ። እንቅልፍ አለው። ጥቂት ሸለብ አድርጌ ተኝቼ ልነሳ ብሎ ተኝቶ ተነሳ። ተኛ። ኋላ ቢነሳ 66 ዘመን ተኝቶ ነቃ። እንቅልፉን ሳይጨርስ ማለት ነው። እሄዳለሁ ቢል መንገድ ተፈቶ ሀገር ጠፍቶ መንገዱ የማይሰደው ሆነ። ምን ሆኜ ነው? እንቅልፌን አልጨረስኩ ሆኖ ነው ወይስ አይምሮዬ ተነስቶኝ ነው ብሎ አሁን እሄዳለሁ ቢል ሀገር ተፈቶ መንገድ ጠፍቶ የማይሰደው መሄጃ አጣ፣ የማይሰደው ሆነ። ቀና ብሎ ቢያይ አንድ ሽማግሌ አየ። በ66 ዘመን ሽማግሌ አይገኝም ብሎ መልአኩ በሽማግሌ አምሳል በሩቅ ታየው። አንተ ሰው ብሎ ጠርቶ እቺ ኢየሩሳሌም አይደለችምን አለው። ነች አለው። እንኪያ ኢየሩሳሌም ከሆነች አይቲ ያለው ኤርምያሳዊ ወእስራኤል አሃዊ አባቴ ኤርምያስ መምህሬ ኤርምያስ ወንድሞቼ እስራኤል ወዴት አሉ አለው። እሱም መኑ ተዘከሮ ለኤርምያስ ኤርምያስን ማናሰበው? እስራኤል ከተማረኩ 66 ዘመን ኢየሩሳሌም ከጠፋች ይህን ያክል ዘመን ሆኗታል አለው። አቤሜሌክም ኦሪት የሽማግሌውን ፊት ፈር አትሳደብ ትላለች እንጂ አንተ ጅጁ ጀብጃዋ ሽማግሌ ብዬ በሰደብኩ ነበር። አሁን መምህር ኤርምያስ ለህሙማን የምንቀባው የበለስ ቅጠል ቆርጣ አምጣ ብሎኝ
ደሟ እየተንጠፈጠፈ ቅጠሏ ሳትጠወልግ 66 ዘመን ሆነ ትለኛለህ አለው። ቀርቦ እስኪ ያሳየኝ አለው። ቢያሳየው ቅጠሏ ሳትጠወልግ ወዟ ደሟ እየተንጠፈጠፈ አገኛት። ልጄ አንተ ደግ ሰው ነህና እግዚአብሔር ከመከራው ሰውር ሆነው እንጂ ኢየሩሳሌም እስከጠፋች 66 ዘመን ሆኗታል አለው። በዚያውስ ላይ የመጣህበት ጊዜው ምን ነበር አለው። የዘር ወቅት ነበር አለው። ይኸው አሁን የመከር ወቅት ሆነብህ። የመከር ወቅት ነው ብሎታል ቢሉ የዘር ወቅት ሆነብህ ብሎ አስረድቶታል። ያቺ የአቤሜሌክ ቅጠል በተቆረጠች በ66 ዘመኗ ቅጠሏ ሳይጠወልግ ደሟ ሲንጠፈጠፍ እንደተገኘች እመቤታችንም በ66ኛው ትውልድ ንጽሐ ጠባይ ሳያድፍባት በንጽህና በቅድስና ሆና ጌታን ይዛ ተገኝታለችና የአቤሜሌክን ቅጠል ተባልሽ አለ። ረትዕት ሃይማኖቶሙ ለቅዱሳን አበዊነ ኦ ንጽሕት ወላዲተ አምላክ ድንግል እህትም አምላክን የወለድሽ እመቤታችን የጸናች የቀናች የአባቶቻችን ሃይማኖትን ተባልሽ። በጸናች በቀናች ሃይማኖት ተራራ ይከፍሉባታል፣ ያፈልሱባታል፣ ባህር ይከፍሉባታል። ይሁም በአብርሃም ሶርያዊ ታውቋል። ለአብርሃም ሶርያዊ አንድ ተንባላዊ የሆነ ወዳጅ ንጉሥ ነበረው። ለንጉሱ አይሁዳዊ ወዳጅ ነበረው። አብርሃም ሶርያዊ ከንጉሱ ዘንድ ተጫውቶ ሲወጣ ይህ አይሁዳዊው የንጉሱ ወዳጅ ንጉሥ እሊህ ክርስቲያኖች እንጂል የምትባል መጽሐፍ አለቻቸው፣ በዚያ ላይ የሰናፍጭ ቅንጣት ታክል ሃይማኖት ቢኖራችሁ ይህን ተራራ ከዚህ ተነቅለህ ከዚያ ተተከል ብትሉት ይፈልስላችኋል፣ ይሆንላችኋል ይላል። እስኪ አድርገህ አሳየኝ በለው አለው። ከዕለታት በአንድ ቀን አብርሃም ሶርያዊ ከንጉሱ ቤት ገብቶ ተጫውቶ ሲወጣ ንጉሱ እውን እንጂ እንዲህ የሚል የሰናፍጭ ቅንጣት ታክል ሃይማኖት ቢኖራችሁ ተራራውን ማፍለስ ይቻላችኋል የሚል መጽሐፍ አላችሁ አለው። አዎን አለን፣ ለዚያውም እንጂል ነዋ ወንጌል ነዋ አለው። ሚመጠን ሃይማኖተ ክርስቲያን የዚህ ሁሉ ክርስቲያን ሃይማኖትማ ስንኳን የሰናፍጭ ቅንጣት ተራራ ያክልም አድርገህ አሳየኝ አለው። እሱም ቀን ስጠኝ፣ አባቶቻችን ታደርገዋለህን አለው። አባቶቻችን ያደርጉት ነበር አለው። ስለ ትሕትና ምን ነው አንተ አታደርገውም አለው። ምን ነው አደርገዋለሁ እንጂ አለው። ቀን ስጠኝ አለው። 3 ቀን ሰጥቻለሁ አለው። አብርሃምም ከማዕልቃ ከምትባል ቦታ ሄዶ ከመቤታችን ስዕል አድህኖ ተማጸነ። ቢማጸን አብርሃም አንተ ያለህ በሹመት ነውና ለአንተ አይሆንልህም፣ ነገር ግን እኔ በልጄ ፍቅር ዓይኑን አውጥቶ ለዘማ የሰጠ ስምዖን የሚባል ጫማ ሰፊ አለ፣ ከእርሱ ጋር በእርሱ ምክንያት ይሆንልሃል አለችው። የታገኘዋለሁ ቢላት አልባሌ ለብሶ ተርታ ልብስ መስሎ አልባሌ መስሎ እንቅብ ቅርጫት ሊሸጥ ገበያ ሲሄድ ታገኘዋለህ አለችው። ቢሄድ አገኘው፣ ቆየኝ አለው አብርሃም ስምዖንም ክብሬን አወቀብኝ ብሎ ዛሬስ ድሀ በሀገር አይኑር ማለት ነው? እንቅብ ቅርጫት ሸጥቦ አይብላ አይኑር ማለት ነው አለው። ክብሬን አወቀብኝ ብሎ ነው። አረ በከንቱ ውዳሴ የመጣው አይምሰልህ፣ እመቤታችን ልካኝ ነው አለው። አይ እመቤታችን ስልካ ከሆነ አንተ እኔን አትግለጠኝ፣ አንተ እኔን እያየ ስራህን ስራ፣ ህዝቡ አንተን አይተው ስራቸውን ይስሩ። ሄደ ህዝቡን፣ ካህናቱን፣ ንጉሱን፣ ሰራዊቱን ሰብስብ አለው። ሄዶ ንጉሱ ከነሰራዊቱ በአንድ ወገን ተሰበሰበ፣ ካህናቱ በአንድ ወገን፣ ህዝቡ በአንድ ወገን ተሰብስበው 3 ጊዜ ምህላ አድርሰው ኪርያላይሶን አድርሰው 3 ጊዜ ሰግደው ሲነሱ ተራራውም አብሮ ብድግ ይላል። ነቀለ ደብረ ተከለ ደብረ ይላል። ሰግደው ሲነሱ ተራራውም ብድግ ቁጭ አፈፍ ቁጭ አለ ማለት ነው። ኋላ ስምዖን በአንድ ወገን አብርሃም በአንድ ወገን ሆነው እንደ ሞሰብ ተራራውን ብድግ ቢያደርጉት ንጉሱና ህዝቡ ውስጥ ለውስጥ በተራራው ታይተውበታል። ኋላ እንደ ደንቢያ እንደ ፎገራ ውሃ የሚያስቸግርበት ሀገር ነበርና ወስደው ከዚያ አኑረውታል። በዚያም ቦታ ላይ አብያተ ክርስቲያናትን ሰርተውበታል። ንጉሱ አብርሃም ሶርያዊውን ምን ላድርግልህ ወርቅ ብር ልስጥህ አለው። እኔስ ጸጋ እግዚአብሔርን ሸጬ አልበላም አለው። እንኪያ ምን ላድርግልህ አለው። አብያተ ክርስቲያናትን አሳንጽልኝ አለው። 300 አብያተ ክርስቲያናትን አሳንጾበታል ነው።
ወለርኪ ለነ ቃል አብ ኢየሱስ ክርስቶስ መጻ ለመድኃኒትነ እኛን ለማዳን የመጣ ሰው የሆነ የአብ አካላዊ ቃል ኢየሱስ ክርስቶስን ወለድሽልን። ሰአሊ ለነ ቅድስ እኛን ስለማዳን ሰው ከሆነው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። አንቲ እሙ ለብርሃን ክብርት ወላዲተ እግዚእ አምላክን የወለድሽ እመቤታችን የብርሃን እናቱ አንቺ ነሽ። አንቺ የብርሃን እናቱ ነሽ። እንተ ጾርኪዮ ለቃል ዘኢይትረአይ የማይታይ አካላዊ ቃልን የወሰንሽው እመቤታችን የብርሃን እናቱ አንቺ ነሽ። እምድረ ወለድኪ ኪያሁ ነበርኪ በድንግልና እርሱንም ከወለድሽ በኋላ በድንግልና ጸንተሽ ኖርሽ። እምድረ ወለደት አምላከ ተደመረት ምስለ ዮሴፍ አምላክን ከወለደች በኋላ ከዮሴፍ ጋር አንድ ሆነች የሚሉ ርኩሳን መናፍቃን አሉና ከዚያ ሲለይ እንዲህ አለ። በስብሐት ወባረኮት ያብዩኪ መላእክትም በፍጹም ምስጋና ያከብሩሻል፣ ያገኑሻል። ሰአሊ ለነ ቅድስት ብርሃን ከሚባል ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድሪብን። አይ ልሳን ዘይክር ነይበ ዘይትነገር በእንቲአኪ ኦ ድንግል ንጽሕትሙ ለቃል አብ የአካላዊ ቃል እናቱ ንጽሕት እመቤታችን ስለ አንቺ ድንቅ ድንቅ ሆኖ የሚነገረውን ነገር መናገር የሚቻለው አንደበት እንደምን ያለ አንደበት ነው? ኮንኪ መንበሮ ለንጉሥ ለዘይጸውርዎ ኪሩቤል ኪሩቤል ለሚሸከሙት ጌታ ኮንኪ መንበሮ ዙፋኑን ሆንሽ። ናስተበዛአኪ ኦ ቡርክት ቡርክት ስለዚህ እጹብ እጹብ እያልን እናደንቃለን እናደንቅሻለን። ወነዛክር ስመኪ በኩሉ ትውልደ ትውልድ ስምሽንም ለልጅ ልጅ ዘመን እንጠራለን። ኦ ርግብ ሰናይትሙ ለእግዚእነ ኢየሱስ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናቱ መልካሚቷ ርግብ እመቤታችን ስምሽን ለልጅ ልጅ ዘመን እንጠራለን። መልካሚቷ ርግብ አለ ርግበ ኖህ ሲላት ነው። ያቺ ሀጸ ማይአይ ነትገ ማይአይ የጥፋት ውሃ ጎደለ ጠፋ ስትል በአፏ የዘይት የወይራ ቅጠል ይዛ እንደተገኘች እመቤታችንም ሀጸ ማይ መርገም ነትገ ማይ መርገም ስትል የመርገም የጥፋት ውሃ ጠፋ ስትል ጌታን ይዛ ተገኝታለችና አንድም የዳዊት ርግብ ሲላት ነው። ከነፈ ርግብ በብሉር ዘግቡር ብሎ የተናገረላት። አንድም ርግበ ሰሎሞን ሲላት ነው። ርግቤ ርግቤ ብሎ የተናገረላት። አንድም የእስራኤል ርግበ ሐዲስ መስተጋድል ጊዮርጊስ ሲላት ነው። ያቺ በተዘጋ በር በመስኮት ገብታ ዓይኑን አብርታለታለችና። አንድም ርግበ እስራኤል ሲላት ነው። ለእስራኤል በደብተራ ኦሪት ጻድኢዳን ቀይሃን ጸሊማን ነጮች ነጫጮች ቀዮች ጥቋቁር የሆኑ ደግሞ ርግቦች አሏቸው። ጻዳ ነጭ ርግብም አለ። ይህ ነጭ ርግብ የደብተራውን አውታር እቆርጣለሁ ብሎ ሲጻጻር ሌዋዊ በምዝግዝግ ጠልፎ ይጥለዋል። ጻዳ ርግብ የጌታ ምሳሌ ነው። ጻዳ በመለኮቱ ይለዋልና ያንን አውታረ ደብተራውን ሊቆርጥ ሲል ሌዋዊ በምዝግዝግ ጠልፎ እንዲጥለው ጌታም አልለክሙ ጸሐፍት ፈሪሳውያን ብሎ በገዛ ኃጢአታቸው ቢነቅፋቸው ቀንተው ተመቅኝተው ሳቅለው ገለውታልና ሌሎቹ አርጋብ የካህናት ምሳሌዎች ናቸው። ቀይሃን አላቸው ደማቸውን ያፈሳሉና፣ ጻድኢዳን አላቸው ባለተስፎች ናቸውና፣ ጸሊማን አላቸው መከራቸው ጽኑ ነውና። ሰአሊ ለነ ቅድስ ርግብ ጻዳ ከሚባል በጻዳ ርግብ ከሚመሰል ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን።
አእምሮውን ማስተዋሉን በልቦናችን ሳይብን አሳድሪብን። ተፈስሒ ኦ ማርያም እሙ አመት አምላክን የወለድሽ እመቤታችን ወአመት እናትነትን ከድንግልና ድንግልናን ከእናትነት አስተባብረሽ አስተካክለሽ ያሽ እመቤታችን ተፈስሒ ደስ ይበልሽ። ይላታል እናት ይላታል እንደ ሰውነቱ፣ አገልጋይ አመት ይላታል እንደ አምላክነቱ፣ እንደ ሰውነቱም ቅሉ አገልጋይ ይላታል ስጋ የባህሪ አምላክ ሆኗልና ነው። እስመ ለዘውስተ ሕፅንኪ ሲብህዎ መላእክት በማህፀንሽ ያለውን እርሱን መላእክት ያመሰግኑታልና። ወኪሩቤል ይሰግዱ ሎቱ በፍርሃት ኪሩቤልም በመፍራት መንቀጥቀጥ ይሰግዱለታልና። ወሱራፌል ዘእንበለ ጽርዓት ይሰፍሑ ክነፊሆሙ እንዘ ይሰፍሑ ሲል ነው። ሱራፌልም ያለማቋረጥ ክንፎቻቸውን ዘርግተው ያመሰግኑታልና። ወይብሉ ዝንቱ ውእቱ ንጉሠ ስብሐት መጻ ይስረ ኃጢአት ዓለም በቤሳህሉ የክብር ባለቤት ይህ እርሱ በይቅርታው በቸርነቱ ብዛት የሰውን ኃጢአት ያስተሰሪ ዘንድ መጣ፣ ሰው ሆነ ይላሉ። ሰአሊ ለነ ቅድስት እንዲህ ከሚያደርገው ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድርብን። ቅድስት አለ ክብርት ጽንዕት ንጽሕት ልዩ ሲል ነው። ሌሎች ሴቶችን ክብርት አለ። ሌሎች ሴቶች ቢከበሩ ጻድቃንን ሰማዕታትን ወለዱ ተብለው ነው። እርሷ ግን እማ አምላክ ወላዲተ አምላክ ተብላ ትከበራለችና። ጽንዕትም አለ ሌሎች ሴቶች ቢጸኑ እስከ ጊዜው ነው። ኋላ ተፈቶ ማኅፀን ያገኛቸዋል። እሷ ግን ጽንዕት ቅድመ ጸኒስ ጊዜ ጸንስ ድህረ ጸኒስ፣ ጽንዕት ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ ጽንዕት በድንግልና ናትና። ንጽሕትም አለ ሌሎች ሴቶች ቢነጹ ከነቢብ ከገቢር ቢነጹ ከሐልዮ መንጻት አይቻላቸውም። እሷ ግን ንጽሕት ከነቢብ ንጽሕት ከገቢር ንጽሕት ከሐልዮ ናትና። አቀባ ጰራቅሊጦስም ከርሰማ ወይ ረኩሰ ሰውንትንም ዘፈጠራ ምጽውር ጽሩ የገብራ ድንግል በህሊናሃ ወድንግል በስጋሃ እንዲል። ልዩም አለ እናትነትን ከድንግልና ድንግልናትን ከእናትነት አስተባብራ አስተካከላ የያዘች ከእርሷ በቀር ሌላ ሴት የለችምና። ሰአሊ ለነ ቅድስት አይኑ አነው ቢሉ አይምሮውን ለብበውን በልቦናችን ሳይብን አሳድርብን ማለት ነው። አልፈው አነው ቢሉ ለምኝልን ማለት ነው። ልመናስ ስንኳን በእርሷ በሌሎች በጻድቃን በሰማዕታትም የለባቸውም ብሎ በቀደመ ልመናዋ የምታስምር ስለሆነ ይህንንም ሲፈጽም በያዘችው የብርሃን መስቀል ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። በበነጋታው ይገናኛሉ። ውዳሴዋን ሲፈጽም እረፍትህ ከኔ ነው ብላ ተስፋውን ነግራው ባርካው ታርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ይቆየ